ይሄንን ድምጽ የሚሰማ ሰው ሁሉ አንዱ ነው ወይ ያስገረመ? አሁን የደረስክበት ደረጃ ነው እንዴ ያስገረመ? አሁን የሆነልህ ነገር ነው እንዴ ያስገረመ? አረ ዝም በል አትባክ። ከአምላክ የተነሳ ሌሎች ነገሮች እጅ መስጠት ይጀምራሉ። ምን አይነት ነገር ነው ባካችሁ? ድንጋዩን ውሃ ጭንጫውን ምንጭ የሚያደርግ አምላክ መጣብን። ጫማውን አይተህ እንዳትሸወድ፣ ልብሱን አይተህ እንዳትሸወድ፣ መልኩን አይተህ እንዳትሸወድ። አብሮት የወጣ የያዕቆብ አምላክ የያዕቆብ አምላክ ከባህር ጉልበት ይልቅ ይበልጣል። ከተራራ ጉልበት ሁሉ ይበልጣል። ከኮረብታው ጉልበት ሁሉ ይልቅ ይበልጣል። ተራራው ብዙ ዘመን ብዙዎችን አቁሟል። ባህሩን ብዙ ዘመን ብዙዎችን አስጥሟል። አሁን ግን የመጣው የተራራው ጌታ ነው። አሁን ግን የመጣው ባህሩን ካለመኖር ወደ መኖር ያመጣ እግዚአብሔር ነው የመጣው። በደንብ ቃሉ የሚገባው ለቃሉ ሰዎች እየነገርኳቸው ያለው እንደዚህ ክሬዚ ነው መሆን የምፈልገው። በጣም ንክ ነው መሆን የምፈልገው። ተራራው ለብዙ ዘመን ብዙዎችን አቁሟል። ባህሩም ለብዙ ዘመን ብዙዎችን አስጥሟል። እዚህ ሀገር ለብዙ ዘመን ብዙዎችን ቀብሮ ያስቀረ ነገር ከፊታችሁ እንደ ሰም ይቀልጣል። በደም ጩሁና አሜን ባሉ። በኢየሱስም ጥሶ መውጣት ይሆንላችኋል። ወደ ታየላችሁ ነገር መግባት ይሆንላችኋል። በጠላት መንገር መነጋገር ይሆናል፣ ንግግር ይሆናል። እንደውም ዝም ብዬ ሳስበው እነዚህ ስፍራ ከለቀቁ በኋላ ተነጋገሩ እኮ። አንቺ ባህር የሸሸሽ ለምን ነው የሸሸሽ? ተራራውስ እንደ ኮረብታ እንደ ኮርማ እንዴት ዘለልክ? ይጠያየቃሉ። ለምን ሸሽ ትለኛለህ እንዴ? መነቃቀል አይደለም ያለብኝ፣ መጠራረቅ ነበር እንደውም የነበረብኝ። እንደዚህ ብለው የሚያወሩ ይመስለኝ። እንደዚህ ነው እያልኳቸው ያሉት በዚህ ዓመት በሕይወታችሁ አሜን ለሚሉ ሰዎች ይሆንላችሁ። አሜን ለሚሉ ሰዎች ይሆንላችሁ። ይኸውላችሁ መሰናክሎቻችሁ መነቃቀል አይደለም በዚህ ዓመት የሚጀምሩት፣ መጠራረግ ነው የሚጀምሩት። በመተት በጥንቆላ እየተሰቃየን አንኖርም። በድግምት በአዚም እየተሰቃየን አንኖርም። በኢየሱስ ስም መጠረግ ይጀምራሉ። መጠረግ ይጀምራሉ። ከጉባኤ ይጠረጋሉ። ከከተማ ይጠረጋሉ። ከቤተ መቅደስ ይጠረጋሉ። ከቤተ ክርስቲያን ይጠረጋሉ። ከኢትዮጵያ አደባባይ ይጠረጋሉ። እግዚአብሔር ብሎኛል። ከየመስሪያ ቤቱ፣ ከየማኪያቶ ቤቱ፣ ከየመሸታ ቤቱ በኢየሱስ ስም ማታካቻት ተራራውን ጠራርቆ ኮረብታውን ከፋፍቶ ባህሩን ከፋፍቶ ኮረብታውን ነቃቅሎ ሸለቆውን ሞላልቶ አምላካችሁ በዚህ ዓመት ያስገርማችኋል። ምን ሆነሽ ነው የሸሽ? የሚያዘልል ይገርማችኋል። ሰው ውሻ መቶበት ዘሎ አጥር ሲዘል አይታችሁ ታውቃላችሁ ወይ? ሲዘል አይታችሁ፣ መኪና ሲዘል አይታችሁ፣ ድልድይ ሲዘል። መሰናክሎቻችሁ እግሬ አውጭኝ ብለው ጌታ ምስክሬ ይገርማችኋል። እኔ በጣም ከወደድኩት ነገር አንዱ ቆመው የሚያወሩት ቦታ ይዞ ለቆው ነው የሚነጋገሩት። ቆይ ምን ሆነሽ ነው ዮርዳኖስ ይላል። ምን ሆነሽ ነው ወደ ኋላ የሸሸሽ? የያዕቆብ አምላክ ፊት ማን ይቆማል? የዮናታን አምላክ ፊት ማን ይቆማል? ዓመት ይማከራሉ፣ በሰከንድ ይበተናሉ። በደንብ አድርግና አሜን በል። ሌሊቱን ይማከራሉ፣ ሲነጋ ይበተናሉ። ካቻታላ ፋተ ለምን ሸሸ ትለኛለህ? ስማ፣ እግዚአብሔር በ21ኛው ክፍለ ዘመን አልደከመም። በ2015 አልደከመም። እግዚአብሔር በስራችሁ፣ በኑሯችሁ፣ በህይወታችሁ፣ በትዳራችሁ፣ በአገልግሎታችሁ ኤኒ ካይንድ ኦፍ መሰናክል ዘንድሮ መነቃቀል ሳይሆን እጣ ፋንታው መጠራረግ ነው። እግዚአብሔር ምስክሬ ነው። ይሄንን ቃል ያዙና በአመቱ መጨረሻ ጠይቁኝ። ይሄ አመት የምትታገሉበት አመት አይሆንም። ይሄ አመት እንደ ከዚህ በፊቱ የምትዳረቁበት አመት አይሆንም።
ጥፋቶች እያወቁ የሚሸሹበት ዓመት ይሆናል። ሶስት ነገር እነዚህ ሰዎች እንዴት በተራሮች ላይ ድል አገኙ? ይህ ህዝብ እንዴት በኮረብታዎች ላይ ድል አገኘ? ይህ ህዝብ እንዴት ተራሮችን የሚያነጋግር ፕሬዘንስ መጣበት? እቺን ቃል ያዙ። ተራሮችን የሚያነጋግር ፕሬዘንስ እዚህ ህዝብ ላይ ነበር። እርስ በርሳቸው ተነጋገሩ። ኮረብቶች ተነጋገሩ፣ ተራሮች ተነጋገሩ፣ ባህር ተነጋገረ። ምን ሆነ ነው የሸሸ ብለው ተነጋገሩ። እነዚህ ሰዎች ላይ ተራሮችን እርስ በርሳቸው የሚያነጋግር ፕሬዘንስ። ይሄው ባረኳችሁ። ጌታም ዘንድሮ በመንፈስ ቅዱስ ጢም የምትሉበት ህልውና ከዚህ በፊት ብቻችሁን ያወራችሁበት ዘመን ነበር። አሁን እናንተ የምታወሩበት ዘመን አይደለም። ተራሮች እርስ በርሳቸው ይነጋገራል። ቢኮዝ በጠላት ሰፈር ንግግር ይሆናል ነው ያልኳችሁ። ዘንድሮ ንግግር ይሆናል። ማን አግዞት ነው? ማን ረድቶት ነው? ማን ሞልቶለት ነው? ማን አይዞ ብሎት ነው? ምንድነው እየተከናወነ ያለው? ለ10 ዓመት የዘጋነውን ነገር፣ ለ10 ዓመት የቀበርነውን ነገር እግዚአብሔር ምስክሬ ነው። በሚቀጥሉ ወራቶች በኢየሱስ ስም እየተከፈቱ እጃችሁ ይገባሉ። ያው እግዚአብሔር ምስክር፣ ለዘመዶቻችሁ ለዘራችሁ አልያዝ ያሉ ነገሮች ለእናንተ መያዝ ይጀምራሉ። በደም ጩሁና አሜን ባሉ። ሄድላይን ላይ እናንተ ነው የምትወሩት። ማታካቻት በቃ አንዳንድ ጊዜ አይታል። አሁን ሰሞኑን የእንግሊዟ ንግስት ስትሞት ቢቢሲንም ከፈተው እሷ ነች፣ ያም ከፈተው እሷ ነች፣ ያም ከፈተው እሷ ነች። ሁሉም ስትከፍታቸው እሷ ነች። ይሄው እግዚአብሔር ምስክሬ ነው። እግዚአብሔር አምላክ በየመስሪያ ቤቱ በየአካባቢው በኢየሱስም እናንተን ርዕሰ ጉዳይ ያደርጋቸዋል። አንተ ረገጥ አድርግና አሜን በል። ቢኮዝ በዚህ ህዝብ ላይ 3 የሚገርም ነገር ታያላችሁ። የመጀመሪያው ይህ ህዝብ ለአምላኩ ተለይቶ የወጣ ህዝብ ነው። ቁጥር 1 ከግብፅ ወጣ ይላል። ለአምላኩ የወጣ ህዝብ ነው። ሁለተኛ መቅደሱ የሆነ ህዝብ ነው። ሶስተኛ ግዛቱ የሆነ ህዝብ ነው። ቢኮዝ ግዛቱ የሆነ ህዝብ ነው። ምን ማለት መሰለ? ግዛቱ የሆነ ህዝብ ነው ማለት ምን ማለት መሰለ? ድሮ ታስታውሳለህ? ግዛት የሚለው ቃል እኮ የባላባቶች ቃል ነው። ከዚህ መልስ የእንትና ግዛት ነው ይባላል። ቢፈልግ ጤፍ ይዘራበታል፣ ቢፈልግ በቆሎ ይዘራበታል፣ ቢፈልግ የፈለገውን ያደርግበታል። ይህ ህዝብ የእግዚአብሔር እግዚአብሔር እንደፈለገ የሚያደርገው ህዝብ ነው። ማንም እንደፈለገ ያደርገው። ይሄን ህዝብ እግዚአብሔር ብቻ ነው እንደፈለገ የሚያደርገው። ማንም አያወጣውም፣ ማንም አያወርደውም፣ ማንም አይሰጣውም፣ ማንም አይነሳው። የእግዚአብሔር ግዛት የሆነ ብቻ አሜን ይባል። እስራኤልም መቅደሱ በሆነ ጊዜ ነው። ቢኮዝ ይህ ህዝብ የእግዚአብሔር ማደሪያ ነው። የእግዚአብሔር ማደሪያ ነው። ለዚህ ነው ተራሮች ተነጋገሩ፣ ወንዞች ተነጋገሩ። ለእግዚአብሔር የወጣ ህዝብ ነው። ለእግዚአብሔር የተለየ ህዝብ ነው። እግዚአብሔር ምስክር። ሰው የእግዚአብሔር ማደሪያ ሆኖ፣ የእግዚአብሔር መቅደስ ሆኖ፣ የእግዚአብሔር ግዛት ሆኖ በቤታችሁ ትንንሽ ጣዖት የሌላችሁ ሰዎች፣ በልባችሁም በቤታችሁም እግዚአብሔር ብቻ አምላካችሁ የሆነ ሰዎች እግዚአብሔር ምስክር፣ መሰናክሎቻችሁ ከመንገዳችሁ ይጠረጋል። ይወይንሴ ብርጭቆ ከሚያመልክ ህዝብ ጋር ግራ እንጋባም። እነግራ ብርጭቆ ከሚያመልክ ህዝብ ጋር ግራ እንጋባም። ድልና በረከት ኃይልና ሞገስ ክርስቶስን በለበሰ ነው። ልበሱት የተባለው ኢየሱስን ለብሰናል። ኢየሱስን ይውልስ እግዚአብሔር ምስክር ነው። በእናንተ በብዙ እጥፍ የሚበልጧችሁ ሰዎች ቤት ኢሹ ነው የምትሆኑት።
ይወልሲ ብዙ እያላቸው በእናንተ ጥቂት ይነጋገራሉ። ብዙ እያላቸው በእናንተ ጥቂት ይነጋገራሉ። ይወልሲ እግዚአብሔር ምስክሬ ነው። መነጋገር ይሆናል። በተለያዩ ምክንያቶች ተይዘው የነበሩ ስፍራዎቻችሁ በኢየሱስም ከዚህ ቀን ጀምሮ ይለቀቃሉ። የቢዝነሱን አደባባይ ይለቃሉ። የሥራውን አደባባይ ይለቃሉ። የትምህርቱን አደባባይ ይለቃሉ። እየጸለይኩላችሁ እኮ ቁጥር 1 እንደዚህ ይላል። አውጡት መጽሐፉን። እስራኤል ከግብፅ ወጥቶ ሲሄድ የያዕቆብን ቤት ቋንቋው ልዩ ከሆነ ሕዝብ ተለይቶ ሲወጣ፣ ይሄ ሕዝብ ለእግዚአብሔር የተለየ ሕዝብ ነው። ዳስ ዋይ ተራራ በፊቱ ሊቆም ያልቻለው። ዳስ ዋይ ባህር በፊቱ ባህር ሊሆን ያልቻለው። ለዚህ ነው ኮረብታ በፊቱ ኮረብታ ሊሆን ያልቻለው። ሸለቆ በፊቱ ሸለቆ ሊሆን ያልቻለው። ለእግዚአብሔር የተለየ ሕዝብ ነው። ጊዜውን ለእግዚአብሔር የለየ፣ ገንዘቡን ለእግዚአብሔር የለየ፣ ኑሮውን ለእግዚአብሔር የለየ። ለእግዚአብሔር ተለይተን ዘመናችንና ጉልበታችን ልጅነታችንን ሰጥተን ለእግዚአብሔር እንዳልተለየ ሕዝብማ ከዚህ በኋላ በሸለቆ ጥልቀት እያጉረመረምን በተራራው ቁመት እያለቃቀስን ሕይወት እንደዚህ አይቀጥልም። ነግራችኋል። ሕይወት እንደዚህ አይቀጥልም። ሥራ እዚህ ሀገር እንደዚህ አይቀጥልም። ኑሮ እንደዚህ አይቀጥልም የሚል ሰው አሜን ይባል። ያድናል ብለህ እስራኤል ተለይቶ ሲወጣ ለእግዚአብሔር የተለየ ሕዝብ ዳሶይ ተራራ በፊቱ ተራራ ሊሆን አይችልም። ሸለቆ በፊቱ ሸለቆ ሊሆን አይችልም። ባህር በፊቱ ባህር ሊሆን አይችልም። አዎ ተራራው ብዙ ዘመን ብዙዎችን አቁሞ ሊሆን ይችላል። ከዚህ ለእግዚአብሔር ከተለየ ሕዝብ ጋር ግን የያዕቆብ አምላክ የተራራው ጌታ በአጭር አማርኛ ኮረብታ ባህርና ተራራ የሚያወሩት መሰለ አዛዡ እኮ ነው የመጣው ነው ምልህ እኮ ነው የሚሉት። አዛዡ ባህርን ካለመኖር ወደ መኖር ያመጣ፣ ፍጥረትን ጠርቶ ያመጣ፣ እንደ ጫማው እንደ ቁመቱ እንደ ኑሮ እንደ ኢኮኖሚው እንዳይመስል ማታካቻት ያዲናና ምን አይነት ነገር እግዚአብሔር ተለይቶ የወጣ ሕዝብ ነው። እግዚአብሔር ጊዜውን የሰጠ ሕዝብ አሚን ነው ወይ? ይነጋገራል። ከዛ ቀጥሎ እንደዚህ ይላል ቁጥር 2 ይሁዳ የእግዚአብሔር መቅደስ እስራኤልም ግዛቱ ሆነ። ዋይ ቢኮዝ መቅደሱ ነው። መቅደሱ ነው፣ ማደሪያው ነው። ማደሪያው ሆኖ ከተራራ ጋር እያወራ እስከ መቼ ነው የሚኖረው? እንደ አንተ ሸለቆ ምናምን እያለ እንዴት ነው የሚኖረው? ሸለቆ የሸለቆ የተራራ የተራራ እያለ አይኖርም። መቅደሱ ሆነ። እስራኤልም ግዛቱ ሆነ። እግዚአብሔር እንደወደደ የሚያደርገው ሕዝብ ሆነ። ውጣ ሲለው ይወጣል፣ ግባ ሲለው ይገባል፣ ቁጭ በል ሲለው ይቀመጣል፣ ተነስ ሲለው ይነሳል፣ በቃ ተው ሲለው ይተዋል። የእግዚአብሔር ማደሪያ የእግዚአብሔር ግዛት እንደዚሁ ለእግዚአብሔር የተለየ ሕዝብ እንዴት ከተራራ ጋር ዲል እያደረገ ይኖራል? አይ ስዌር ቱ ጋድ ይሄው በዚህ ዓመት እንደዚህ ትንቢት በእናንተ ሕይወት ተናገር። ይሄው ጸለይኩላችሁ። እንደዚህ ያያችኋቸውን በዚህ ዓመት እንደዚህ ነው የምታዩት። ቁልቁል የምታዩበት ዓመት ይሆናል። ረገጥ አድርጉና አሚን በሉ። አንቺ ባህር ምን ሆነሽ ነው የሸሸሽ? እኔስ ኮረብታ ስለሆንኩሽ ዘለልኩ። እኔ ዘለልኩት። እሺ ኮረብታው ተራራ ምን ሆነክ ነው እንደ ኮርማ የዘለልከው? የያዕቆብ አምላክ እንዳንተ ትላለህ። ምድር ተንቀጠቀጠች ስለ እንደውም መሸሼ ነው የጠቀመኝ። ጥርግርግ ነበር። ይነካከራሉ፣ ያወራሉ። አንድ ወደ ተስፋ ወደ ረፍቱ የሚገሰግስ ሕዝብ አለ። በዛ ሕዝብ ፊት የቆሙ ለዘመናት አናሳልፍም ብለው የነበሩ መሰናክሎች አሉ። እነዚህ መሰናክሎች እርስ በርስ ድንገት ማውራት ጀመሩ። ይገርማቸዋል። እንደዚህ ይሆናል። እግዚአብሔር አምላክ ለጠላቶቻችሁ ዘንድሮ አሳይመንት ይሰጣቸዋል። ይነጋገራል፣ ያወራል። ስለዚህ እንደዚህ ነው ማይቲ የሆነ የእግዚአብሔር ፕሬዘንስ፣ ተራሮችን የሚያነጋግር የእግዚአብሔር ፕሬዘንስ በዚህ ዓመት ልክ እንዴት ብዬ ልበላችሁ፣
በውሃ እንደራሰ ስፖንጅ በእግዚአብሔር ፕሬዘንስ ዘንድሮ ትረሰርሳላችሁ። እያየሁ ነው። እውነቴን እምላችሁ እያየሁ ነው። እግሬ አውጭኝ እያሉ እነዛ ጥያቄዎቻችሁ ፈትለክ እናንተ ከመድረሳችሁ እናንተ አንድ መስሪያ ቤት ከመግባታችሁ ዛሬ መንፈስ ቅዱስ በጆሮአችሁ ሽክም ይላችሁ ተራሮችን የሚያነጋግር ፕሬዘንስ በላያችሁ ላይ ይሆናል። እንደውም ነግራል 2 ተራሮች እንዲህ ብለው ሰላምታን የሚጫወቱት በአንደኛው ክፍለ ዘመን ላይ የደከመ አምላክ የለም። ዛሬም እንደ ትላንትናው ብርቱ ይሆን አምላክ አለ።